Now when I look back on it, it was... Oh God in heaven. He looks just like my ex-husband. ታሪካችን የሚጀምረው በኒው ኦርሊንስ በሚገኝ አንድ ሆስፒታል ነው። በውጭ በኩል ታላቅ አውሎ ነፋስ እየነፈሰ ነው። በውስጥ ግን ዴዚ የተባለች አረጋዊት ሌላ አይነት አውሎ ነፋስ እየገጠማት ነው። የህይወቷ ፍጻሜ ሴት ልጇን ካሮላይንን ከአንድ አሮጌ ማስታወሻ ደብተር ላይ እንድታነብላት ትጠይቃታለች። ነገር ግን ወደ ማስታወሻው ከመሄዳችን በፊት ዴዚ አንድ አፈ ታሪክ ለልጇ መናገር ትጀምራለች። ከአንደኛው ዓለም ጦርነት በኋላ ሚስተር ጋቶ የተባለ አይነ ስውር የሰዓት ሰሪ ለታላቁ ማዕከላዊ ባቡር ጣቢያ የሚሆን ሰዓት እንዲሰራ ይታዘዛል። በጦርነቱ ልጁን ያጣው ጋቶ ሰዓቱ ወደ ኋላ እንዲቆጥር አድርጎ ሰራው። ተስፋውም ጊዜው ወደ ኋላ ተመልሶ በጦርነት የሞቱ ወታደሮች ወደ ቤታቸው እንዲመለሱ፣ ወጣትነታቸውን እንዲያገኙና የተነጠቁትን ህይወት እንዲኖሩ ነበር። ጋቶ ከጥቂት ጊዜ በኋላ ቢሞትም ሰዓቱ ግን ወደ ኋላ እየቆጠረ ለዓመታት ቆይቷል። ማስታወሻው የሚጀምረው እንደ አውሮፓ አቆጣጠር በኖቬምበር 11 ቀን 1918 ዓመተ ምህረት ጦርነቱ ባበቃበት ምሽት ነው። ከተማው በደስታ እየተቀወጠ ባለበት ወቅት ቶማስ ባተን የተባለ ባለሀብት ሁለት ከባድ አደጋዎች ደረሱበት። ሚስቱ በወሊድ ምክንያት ሞተች። ጥላው የሄደችለት ልጅ ደግሞ ከተፈጥሮ ወጣ ያለ ነበር። ሕፃኑ እንደሌላው ሕፃን አልጮም። ይልቁንም የ80 ዓመት አዛውንት የሚመስል የአይን ሞራ ያለው እያረገፈ ያለ ጸጉርና የቁርጥማት በሽታ ነበረበት። ቶማስ በልጁ ሁኔታ ደንግጦ ሕፃኑን ይዞ በመሮጥ በአንድ የአረጋውያን መርጃ ማዕከል ደጃፍ ላይ ጥሎት ይሄዳል። እዚያም በማዕከል ውስጥ የምትሰራው ደግ ልቧ ኩዊኒ ሕፃኑን ታገኘዋለች። ሌሎች እንደ ጭራቅ ቢያዩትም ኩዊኒ ግን እንደ ታምር አየችው። ቤንጃሚን ብላ ስም አውጥታለት እንደ ራሷ ልጅ ልታሳድገው ወሰነች። ዶክተሩ ሕፃኑ ጥቂት ሳምንታት ብቻ እንደሚኖር ተናግሮ ነበር። ነገር ግን ቤንጃሚን አልሞተም። ይልቁንም እየተሻሻለ መጣ። በአረጋውያን መርጃ ማዕከል ውስጥ ማደግ ለቤንጃሚን የተለየ ተሞክሮ ነበር። በሰውነቱ ከአረጋውያን ጋር ስለሚመሳሰል በቀላሉ ተላመዳቸው። ልጅነቱን በዊልቸር ላይ ሆኖ ያለፈ ታሪኮችን በማዳመጥ አሳለፈ። በእድሜው 7 ዓመት ሲሞላው ቤንጃሚን አካላዊ ጥንካሬ ማግኘት ጀመረ። አንድ የሃይማኖት ፈዋሽ ጸለየለትና ለመጀመሪያ ጊዜ በሚንቀጠቀጡ እግሮቹ ቆመ። በዚህ ጊዜ ነበር ዴዚ የተባለችውን ትንሽ ልጅ ያገኘው። ለዓለም ሲታይ አንድ አሮጌ ሽማግሌና አንዲት ትንሽ ልጅ ቢመስሉም በውስጣቸው ግን ሁለቱም ልጆች ነበሩ። ቤንጃሚን ከሌሎች የተለየ መሆኑን ቢያውቅም ከዴዚ ጋር ሲሆን ግን ተቀባይነት እንዳለው ይሰማዋል። ቤንጃሚን ወደ ወጣትነት እድሜው ሲገባ ጸጉሩ እየበቀለና ፊቱ ላይ ያሉት ሽብሻቦች እየጠፉ መጡ። በአረጋውያን መርጃ ማዕከል ውስጥ ለዘላለም መኖር እንደማይችል አሁን ተገንዝቧል። ማይክ የተባለ ካፒቴን በሚመራው ጀልባ ላይ ተቀጥሮ ዓለምን ማየት ጀመረ። ወደ ሩሲያ ተጓዘ። የደረሰበት ቦታ ሁሉ ለዴዚ ፖስት ካርድ ይልክ ነበር። በሩሲያ ሙርማንስክ ውስጥ በነበረበት ወቅት አቦት ከተባለች እንግሊዛዊት ጋር የመጀመሪያው የፍቅር ግንኙነት ጀመረ። ዓለም ተኝታ ባለችበት በሌሊት እየተገናኙ ሻይ እየጠጡ ይጫወቱ ነበር። ይህ ግንኙነታቸው ሁለተኛው ዓለም ጦርነት ሲቃረብ ኤልዛቤት በድንገት ጥላው በመጥፋቷ አበቃ። ጦርነቱ ቤንጃሚን ያለበት ጀልባ ድረስ መጣ። የጀልባው ሰራተኞች ለጦርነት ተመለመሉ። ቤንጃሚንም የባህር ላይ ውጊያ አየ። በውጊያ ወቅት አሰልጣኙን ካፒቴን ማይክን አጣ። ይህ ለቤንጃሚን ትልቅ ትምህርት ነበር። እርሱ ወደ ወጣት ቢሄድም ዓለም ግን በሞት እየተሞላች መሆኑን ተረዳ። ጦርነቱ ሲያበቃ ቤንጃሚን ወደ ኒው ኦርሊንስ ተመለሰ። አሁን ቤንጃሚን ወጣት ቢሆንም እድሜው ግን ትልቅ ዓመት ሰው ነው። በኒውዮርክ ስኬታማ የባሌት ዳንሰኛ ከሆነችው ዴዚ ጋር ተገናኘ። ነገር ግን ህይወታቸው አልገጣጠም አላቸው። ዴዚ በዝናና በደስታ ተከባ ነበር። ቤንጃሚን ደግሞ በውስጥ ያለው የእርጅና ነፍስ ከዚያ ዓለም ጋር እንዲላመድ አልፈቀደለትም። እንደገና ተለያዩ። ዓመታት አለፉ። ቤንጃሚን አሁን ይበልጥ እየጠነከረና ወጣት እየሆነ መጥቷል። በዚህ ጊዜ ነበር እውነተኛ አባቱ ቶማስ ባተን ወደ እርሱ የመጣው። ቶማስ በጠና ታሞ ነበር።
ከመሞቱ በፊት ግን የሰራው በደል ለመካስ ፈለገ። ወደ ፋብሪካው ወስዶት ይህ ሁሉ ያንተ ነው፣ አንተ ልጄ ነህ ብሎ እውነቱን ነገረው። ቤንጃሚን መጀመሪያ ላይ ግራ ቢጋባም አባቱን ይቅር በማለት የመጨረሻ እስትንፋሱ ድረስ አብሮት ቆየ። አባቱ ሲሞት ቤንጃሚን ትልቅ ሀብትና የቁልፍ ፋብሪካውን ወረሰ። ይህ በእንዲህ እንዳለ የቤንጃሚን የልብ ትርታ የሆነችው ዴዚ በፓሪስ በዝና አናት ላይ ነበረች። ነገር ግን በአንድ አሳዛኝ ቀን የዴዚ ሕይወት ለዘላለም ተቀየረ። በመንገድ ላይ ያለች በታክሲ ተገጭታ እግሯ በብዙ ቦታ ተሰበረ። ቤንጃሚን ዜናውን እንደሰማ ወዲያውኑ ወደ ፓሪስ በረረ። ሆስፒታል ደርሶ ሊያጽናናት ቢሞክርም ዴዚ ግን በንዴትና በሐዘን ተሞልታ ነበር። እባክህ ጥለኸኝ ብላ አባረረችው። ለዴዚ ዳንስ ሕይወቷ ነበር። ያ በረዶ የመሰለ ውበቷ ሲጎድል ቤንጃሚን እንዲያጣ አልፈለገችም። ቤንጃሚን ምርጫዋን አክብሮ በዝምታ ተለያት። ነገር ግን ሁለቱም በአርባዎቹ እድሜያቸው ላይ ሲሆኑ ማለትም መልካቸውና እድሜያቸው እኩል በሆነበት ወቅት እውነተኛ ፍቅር ነበራቸው። ቤት ገዝተው አብረው መኖር ጀመሩ። ዴዚ ጸነሰችና ካሮላይን የተባለች ሴት ልጅ ወለዱ። ካሮላይን ስትወልድ ቤንጃሚን በደስታ ፈንታ ከፍተኛ ጭንቀት ወደቀ። መስታወቱ ሲመለከት የሚታየው ሰው ከቀን ወደ ቀን እያረጀ ሳይሆን እየታደሰና ወጣት እየሆነ የሚሄድ ሰው ነው። ዴዚ አሁን አንዲት ሕፃን ልጅ እና ሌላ እየታደሰ የሚሄድ ሕፃን በአንድ ላይ የማሳደግ ሸክም እንዲወድቅባት አልፈለገም። ቤንጃሚን እንዲህ ስላሰበ ልጄ እያደገች ስትመጣ እኔ ዳግም ዳይፐር የሚያስፈልገኝ ሕፃን ሆናለሁ። አባት መሆን ያለበት መጠጊያ እንጂ ሸክም አይደለም። ካሮላይን ትምህርት ቤት ስትሄድ አባቷ አብሯት የሚማር ሕፃን መስሎ እንዲታይ አልፈለገም። ለልጁ ሲል ማንነቱን ለመተው ወሰነ። ቤንጃሚን ያለውን ንብረትና ሀብት በሙሉ ሸጠ። ያገኘውን ገንዘብ በሙሉ ለዴዚና ለካሮላይን በባንክ አስቀመጠላቸው። ምንም ሳይናገር በሌሊት ተነስቶ ጥላቸው ጠፋ። ይህ ጉዞ ዓለምን የመዞር ሳይሆን ራሱን ከሚወዳቸው ሰዎች የመደበቅ ጉዞ ነበር። ለዓመታት በየሀገሩ እየዞረ የጉልበት ስራዎችን እየሰራ አካሉ ወደ ወጣትነት ሲመለስ ነፍሱ ግን በናፍቆትና በብቸኝነት ዝላለች። ከብዙ ዓመታት በኋላ ዴዚ የራሷን የዳንስ ትምህርት ቤት ከፍታ ልጇን እያሳደገች ባለችበት ወቅት አንድ ረጅም መልከ መልካምና የ20 ዓመት ወጣት የሚመስል ሰው ቢሮ አመጣ። ቤንጃሚን ነበር። ዴዚ በመጀመሪያ ደነገጠች። ነገር ግን በአይኖቹ ውስጥ ያለውን ያንን የቆየ ፍቅር ወዲያው አወቀችው። ዴዚ አሁን አርጅታለች። ፊቷ ላይ የሽብሸባ ምልክቶች አሉ። ቤንጃሚን ግን በሕይወቱ እጅግ ውብ በሆነው የዕድሜው ክልል ላይ ይገኛል። ይህ ተቃርኖ የፊልሙን ፍልስፍና በሚገባ ያሳያል። ያንን ምሽት አብረው አሳለፉ። ምንም እንኳን ቤንጃሚን ወጣት ቢመስልም በውስጡ ግን ዓለምን ያየና የሰለቸ ሽማግሌ ነበር። ዴዚም ብትሆን አሁንም በውስጡ ያችን ወጣት ቤንጃሚን የሚያውቃትን ልጅ ይዛለች። በመካከላቸው ያለው ፍቅር ከጊዜና ከአካል በላይ መሆኑን አረጋገጡ። የማስታወሻው የመጨረሻ ምዕራፎች እጅግ ልብ ሰባሪ ናቸው። ከብዙ ዓመታት በኋላ ማህበራዊ ሰራተኞች ዴዚን ያገኟታል። የማስታወስ ችሎታ ያጣ የ12 ዓመት ልጅ እንዳገኙ ይነግሯታል። ቤንጃሚን ነበር። ስሙን፣ ሕይወቱንና ፍቅሩን ሁሉ ረስቷል። ዴዚ ወደ መጀመሪያ ቤቱ ወደ አረጋውያን መረጃ ማዕከል ወሰደችው። እሱ ይበልጥ እያነሰ ሲሄድ እንደ ሕፃን ተንከባከበችው። በመጨረሻም ሕፃኑ ቤንጃሚን በእርጅና በደከመችው ዴዚ እቅፍ ውስጥ ሕይወቱ አለፈ። ከመሞቱ በፊት ግን በጥቂት ሰከንዶች በትልልቅ አይኖቹ ዴዚን አያት። ያም እይታ ሁሉም ነገር እንደሚያስታውስ የሚያሳይ ነበር። በሆስፒታል ውስጥ ካሮላይን ታሪኩን አንብባ ስትጨርስ ዴዚ በሰላም አረፈች። አውሎ ነፋሱ መጣ። የድሮ ሰዓትን በጎርፍ ተወሰደ። ነገር ግን ያ ወደ ኋላ የሚቆጥረው ሰዓት ትዝታ ሁልጊዜ ይኖራል።